ቅርብ የነበረው ሚካኤል ቤተክርስቲያን ነበር። ቀጥታ ሄድኩኝ። ድፍት ብዬ አለቀስኩኝ። ቀን ስለነበረ ግቢው ጭር ብሏል። ጥጌን ያስኩኝና በድጋሚ ተረጋግቼ ቁጭ ነው ማለት ሞከርኩኝ። ግን በቃ አቃተኝ። ሳላስበው ድምፅ አውጥቼ ማልቀስ ጀመርኩኝ። እንዴት አንድ የምጽናናበት ነገር በዙሪያ አይኖርም? እንዴት አንድ አይዞህ እኔ ያለሁልህ ከጎንህ ነኝ፣ ቢከፋህም አጽናናሃለሁ፣ ደስ ሲልህም አብሬ እደሰታለሁ፣ ብትራብም አብረን እንራባለን የሚለኝ አንድ ሰው ለኔ ታጣለህ? እንደ ሰው ፈጥረኸኝ እንደዚህ አይነት ህይወት እንድኖር ትፈርድብኛለህ? አረ ፈጣሪ ሆይ ወይ ግደለኝ። በቃ ምርር ብዬ እያለቀስኩኝ እያለ አንድ የግቢው መነኩሴ ይመስሉኛል መጡና አጠገቤ ቁጭ አሉ። የዛኔ ለቅሶዬን ዋጥ አደረኩና ዝም አልኩኝ። ምን ነው ልጄ አልቅስ እንጂ ፈጣሪህን እንዲስታማድር አላፈርክ? እኔ እንዴት ታፍረኛለህ? አየኋቸውና ዝም አልኩኝ። ይኸውልህ የኔ ልጅ አንዳንዴ ፈጣሪ የሰው ልጅ ሊያነሳ ሲፈልግ ከጥልቁ ይጥለውና በትልቁ ያነሳዋል። እኛ ሰዎች ግን እሱን ለመጠበቅ ጊዜ የለንም። የኔ ልጅ ፈጣሪ በዚህ ሁሉ ፈተና ውስጥ የሚያሳልፍህ ለበጎ ነው። በቃ ሊያልፍልህ ትልቅ ቦታ ሊሾም ስለፈለገ ነው አሁን በፈተናዎች ውስጥ የሚያሳልፍህ። ግን አንድ ነገር አትርሳ፣ ፈጣሪ አንተ የጠየቀውን በሙሉ እንዲያደርግልህ ትፈልጋለህ። አንተስ ፈጣሪ ከጠየቀው ውስጥ ምን ያህሉን አድርገሃል? እስኪ ንገረኝ። እኔ ምንም መልስ አልሰጠሁኝም። አልጸልይ፣ ህግጋቱን አላከብር። ታዲያ ከሰው ልጅ የሚጠበቅባቸውን ነገሮች ውስጥ አንዱን ሳላደርግ እንዴት እኔ የጠየኩትን እንዲሰጠኝ እጠብቃለሁ? ራሴን ጠየቅኩኝ። ከዛ እኔ አባት የኢዮብን ታሪክ ነገሩኝ። እኔ ኢዮብን ከሰው ስም የዘለለ ታሪክ እንዳለው አላቅም ነበር። ልክ የሱን ታሪክ ስሰማ ለካ እኔም ቆሜ መሄዴ ጤነኛ መሆኔ በራሱ ትልቅ ስጦታ ነው። ያ ሁሉም ሰው ያለውን ሳይሆን የሌለውን ነው የሚያየው አይደለ? ቀጥታ ብድግ ብዬ አባቴ በጸሎታቸው አስቡኝ ብዬ ጉልበታቸውን ስሜ ከቤተ ክርስቲያን ወጣው። ለምንና እንዴት እንደሄድኩኝ አላቅም፣ ግን ራሴን እነ መቅዲ ሰፈር ቁጭ ብዬ ያገኘሁት። አይኔ የቤታቸው በር ላይ ተተክሎ ነበረ። መቅዲን ካየኋት በጣም ስለቆየው ናፈቀችኝ። ታውቂያለሽ፣ እሷ ስትናፍቀኝ የበለጠ ውስጤ ባዶነት ይሰማኛል። እንባ ተናነቀኝ። ያቺን አረቄ ብጠጣ እንደምረጋጋ አሰብኩና ግን ብር ከየት ላምጣ? ከዛ ለምን እዚህ መጣሁኝ? አንድ እርምጃ ወደፊት ስራመድ ሁለት ወደ ኋላ እመለሳለሁ። በስራ ያፈርኩኝና ተመልሼ ወደ ቤተክርስቲያን ሄድኩኝ። ቁጭ ብዬ በእጄ ጭንቅላቴን ተደግፌ መሬቱ ላይ አይኔን እንደተከልኩኝ መሸልኝ። 1 ሰዓት ተኩል አካባቢ ዶክተሩ ጋር ሄድኩኝና የመጨረሻ እድል ሊሰጠኝና ቤተክርስቲያን ሄጄ ራሴን ለማስተካከል ቃል እንደገባው አስረግጬ ነገርኩት። ዶክተሩ ግን አይሆንም፣ ደደብ ብቻ ነው ከስተቱ የማይማረው። እሺ ብሩን ለመስጠት ካላመንከኝ ለዛሬ ብቻ ለብሼው ዶክተሯ ጋር የሚሄደውን ልብስ አበድረኝ። ዛሬ ስታይኝ ደብሯት እምቢ እንዳትለኝ አልኩትኝ። ስታስበው ልብስ በሻንጣ ይዤ የምዞር ነው እንደሚመስልህ ወይስ የለበስኩትን አውልቄ እንድሰጥ ነው? ሲጀመር ለራስ ትንሽ እንኳን ፍላጎት ቢኖር ቀደም ብለህ ትመጣ ነበር አለኝ። እኔ ግን በስንት ታቦት እየማልኩኝ ነገርኩትኝ። በቃ ስራው ህይወቴን ለማቆየት ያስፈልገኛል። በፈጣሪ ስም የዛሬን ብቻ አለመንኩት። ዶክተሯ ጋር ደወለና አሁንም ሰው ያስፈልግሻል አይደል አላት። አዎ በእናትህ እየታመምኩ ነው እኮ ምን ይሻለኛል? እንደምንም ብለህ ሰው ፈልግልኝ እንጂ አለችው። በቃ ልጁ እኔ ጋር መጥቷል፣ እኔ ራሴ ይዤው እመጣለሁ፣ ግን ትንሽ እንቆይብሻለን አላት። አረ ችግር የለውም ብቻ እናንተኑ እንጂ አለችውና ስልኩ ተቋረጠ። ዶክተሩም እስከ 2 ሰዓት እንድጠብቀው ነገረኝና ቁጭ ብዬ ጠበቅኩት። ከዛም ወደ ቤት ወሰደኝና ከራሱ ልብሶች የሚሆነኝን እንድመርጥ ነገረኝ። ጂንስ ሱሪና ቡኒ ቲሸርት ሰጠኝ። ከዛ ለሊት እዛ ሊበርደኝ ስለሚችል ጃኬት ብወስድ ጥሩ ነው ብሎ ጃኬትም ጨመረልኝ። ወደ ዶክተሯ ጋር እየሄድን አሁንም የሰጠው ልብሶች እንዳለ ልክ አበድሬ እንደገዛቸው ቁጠራቸው፣ ሰርተ ተከፍለኛለህ ብሬን አለኝ። እሺ እከፍልሃለሁ አልኩትኝ። ዶክተሯ ያለችን ሰፈር ላይ ስንደርስ መታ ተቀበለችን። በደንብ አየችንና በነካጅህም ጫማ አትቀይርም ነበር፣ ለማንኛውም ተከተለኝ ብላ ዶክተሩን ተሰናብተው ሄድን። ሰውየው ጋር ከመግባታችን በፊት ሰውየው በጣም ጥሩ ልብ ያላቸው ምስኪን እንደሆኑና ዳይፐር እንደሚጠቀሙ ልጆቻቸው እንደማያውቁ እሳቸው ዳይፐር ስለሚያደርጉ ይሳቀቃሉ። አንተ ሁልጊዜ ኖርማል እንደሆነና ምንም እንዳይጨነቁ ጭንቅላታቸው ላይ መስራት አለብህ። ትልቁና ዋነኛው ነገር ደግሞ ራስን መጠበቅ አለብህ። በፍጹም ወደ ሰውየው ስትጠጋ ጠረን መጥፎ መሆን የለበትም። ልጆቻቸውም ሲያዩክ ንጹህ ሆነክ ነው ሊያዩክ የሚፈልጉት። እዚህ ቤተ መንግስት የመሰለ ቤቱ ስትገባ ተንቋሸክ የጎዳና ልጅ መስለህ አይደለም አለችኝ። እኔም እሺ እሺ ብቻ ነው ምላት። በጣም ትልቅ ቪላ ነው። ቤቱ ስፋቱ ያስደነግጥሻል። ሰውየው ለብቻቸው የራሳቸው ሰፊ ክፍል አላቸው። ክፍሉ መታጠቢያም ሽንት ቤትም አለው። ከዛም አይወጡም። በመጀመሪያ ስተዋወቃቸው አይተውኝ ፈገግ አሉ። እኔም ፈገግ አልኩላቸው። ከዛ በፊት ዳይፐርን ራሱ በቅጡ ስለማላውቀው ለዶክተሯ ለአሁን ብቻ እሷ ስትቀይርላቸው እንደተሳየኝ ጠየቅኳት። እሷም ማሳየችኝ። እኔም ደግሞ ነገሮችን የማየት ችግር ስለሌለብኝ በቃ ከዛ በድጋሚ ሌሊቱን ቀየርኩላቸው። ልጆቻቸው ማታ ማታ ከስራ ሲመጡ ሰላም ይሏቸዋል። ከዛ ውጪ ግን አጠገባቸው አይመጡም።
ሌሊቱን እንቅልፌ በጣም አስቸገረኝ። በዛ ላይ ቀን እንደበላው ስለነበረ በጣም ራበኝ። ቁጭ ብዬ እንቅልፍ ሲያዳፋኝ አየችኝና እዛው ክፍል ውስጥ ከአልጋው አጠገብ ያለ ሶፋ ላይ እንደተኛ ነገረችኝ። እኔም ተኛሁኝ። የሆነ ሰዓት ብንን ስል ዶክተሯ ቁጭ ብላ ስልኳን ትነካካለች። ሰውየው ተኝተዋል። እኔም ተኝቼ ነበር፣ ግን ግዴታ እሳቸውን መጠበቅ ስላለባት ሌሊቱን ሙሉ አትተኛም። ሌሊት 10 ሰዓት ሲሆን እንድትቀሰቅሰኝ አደራ ሰጥቻት ተመልሼ ተኛሁኝ። 10 ሰዓት ላይ ቀሰቀሰችኝ። አጋጣሚ ሆኖ ሰውየው ከ10 ሰዓት በፊት ይነቃሉ፣ ከዛም አይተኙም። ስለዚህ ለኔ ተምቼ ማለት አይደለ። ለሳቸው ዳይፐራቸውን ቀያይሬ ምናምን ስጨርስ 10 ተኩል ሆነ። ከዛ ዶክተሯን አትክልት ተራ መሄድ ፈልጌ ነበር። ከዚህ ሰፈር ታክሲ ያገኛለሁ እንዲያልኳትኝ። ብዙ የአትክልት ቦታ አለኮ፣ የትኛው ጋር ነው የምትሄደው? ምን ትሰራለህ ደግሞ በዚህ ሰዓት አለችኝ። ከዛ ትናንትና ከሴትዮዋ ጋር ሲሄድ ረዳቱ ፒያሳ ነኝ ሲላት እየሰማው ነበረ። ፒያሳ ያለው ጋር ነው የሚሄደው። ለምን እንደሚሄድ ነግርሻለሁ፣ ንገሪኝ። ታክሲ አለ አልኳትኝ። አዎ አለ፣ በር ላይ እንደወጣክ አስፋልት ተሻግረ መቆም ነው፣ እራሳቸው ፒያሳ ነህ ብለው ይጠይቁሃል አለችኝ። እሺ ብያት ለወጣ ስል ለካ እንደሚሰቀል ሰው ባዶ ራቁቴን ነኝ። እሷን ለመጠየቅ ፈራው። እንዳልቀር ደግሞ ስራውን መስራት አለብኝ። እንደምንም ደፍሬ ፒያሳ ድረስ የሚያደርሰኝን የታክሲ ብር ሰጭኛለሽ ማለቴ ማታ የሚመልስልሽ አልኳትኝ። እሺ ችግር የለውም ብላ ከቦርሳ አውጥታ ሰጠችኝ። ከሷም ተቀብዬ እየተቻከልኩኝ ከዛ ቤት ወጣሁኝ። እንዳለችኝም አስፋልት ተሻግሬ ቆምኩኝ። እውነት ለመናገር እኔ ጨለማ ፈራ ነበር። ችግሩ ስትሆኚ ግን የምትፈሪው ነገር በራሱ ኖርማል ይሆናል። ትንሽ ጠበቅኩና ታክሲ አግኝቼ ወደ አትክልት ተራ ሄድኩኝ። እዛ ስደርስ ግን ትናንትና ሴትዮዋ ያስተዋወቀችኝ ሰዎች ጠፉብኝ። ሰውም ወከባ ስለሆነ በዛ ላይ ተሸካሚ መሯሯጥ ስለሆነ መግቢያውም የተለያየ ስለነበረ ጠፋብኝ። ከዛም አንዱ ጋር እየገባው አንዱ ጋር እየወጣው ቆየሁኝ። መጨረሻ ላይ አግኝቻቸው ስደርስ ወይ አረፈርክ እኮ ብዙ ሰዎች እቃ ጭነው ጨርሰዋል ማለት ይቻላል አለኝ። የት እንደሆኑ ጠፍቶብኝ እንደቆየሁኝ ነገርኩት። ምናልባት ያረፈደ ሰዎች ካሉ እድሌ እንድሞክር ነገረኝ። ከነሱም አጠገብ ጥጌን ይዤ ቆምኩኝ። ከትንሽ ደቂቃ በኋላ አንድ ሴትዮ መጣችና ወይ የተመረጠ እቃ ነው ያላችሁ አይደለ? ዛሬ አረፈርኩኝ አለቻቸው። እነሱ ግን አይደለም ምናምን ብለው በት ብለው አሳመኗትና 1 ኩንታል ገዛች። ከዛ እኔም ተሸከምኩላት። 25 ብር ሰርቼ ወደ ቤት ተመለስኩኝ። ትልቁ የተሸወርኩት ነገር ደግሞ ለካ ማታ የለበስኩትን ልብስ መቀየር ነበረብኝ። ካልሆነ ማታ ደግሜ ለብሼ ሰውየው ጋር መሄድ አልችልም። ያቆሸሽኩትን ለማጠብ ደግሞ ቤት መሄድ አለብኝ። ወደዛ ቤት መመለስ ደግሞ አልፈለኩኝም ነበር፣ ግን ግዴታ ስለሆነ ከዛ እንደተመለስኩኝ ወደ ቤት ሄድኩኝ። ከላይ የለበስኩት ብቻ ስለሆነ የቆሸሸው እሱን አጣጥቤ ያሰጣው። ከዛ ተኛሁኝ። ምንም ምግብ ስላልቀመስኩኝ እራበኝ። ጠዋት የሰራውበትን ብር እንዳልበላበት ለዶክተሯ ያበደረችኝን መመለስ ነበረብኝ። በእንቅልፍ ካለፈልኝ ብዬ ተኛው፣ ግን መተኛት አልቻልኩኝም። ብዙ ነገር በጆሮ ያቃጨለብኝ። ከዛ ተነስቼ ከቤት ወጣሁና ዝም ብዬ እጄን ኪሴ ካትቼ መጓዝ ጀመርኩኝ። የት እንደምሄድ አላውቅም፣ ግን ዝም ብዬ ወደፊት እየተጓዝኩኝ አንድ ቦታ ላይ በጣም ብዙ ሰዎች ስብስብ ብለው ቁጭ ብለው አየሁኝ። አንዱን ቀስ ብዬ ጠጋልኩና ለምንድነው እዚህ የተሰበሰባችሁት አልኩትኝ። የቀን ሰራተኞች ነን፣ አሰሪ ይመጣና የፈለገውን ይዘው ይሄዳል። እኔም ጠጋ ብዬ ተቀላቅዬ ቁጭ አልኩኝ። አንድ ሰውዬ መጣ። ሁሉም ብድግ ብለው ከበቡት። እሱ ግን ከመሃላቸው 5 ሰው ብቻ መርጦ ሄደ። እንዴት እንደሚያሳዝኑ ብታያቸው። ሁሉም ትጥቃቸውን አሟልተው ምሳቸውን ይዘው ሰው እስኪመጣ አይኑን ማየት። ከዛ ደግሞ ገና ከተመረጥሽ ነው ምሰሪው፣ ካልሆነ ምሳሽን ይዘሽ ወደ ቤትሽ ትመለሻለሽ። እኔ ትንሽ እዛ ቆምኩኝ። ፀሐዩ ግን አናቴን ሲለኝ ደም በደም ሆንኩኝ። ሁሉም ደንግጠው ከበቡኝና ሶፍት ምናምን ሰጡኝ። ከዛ ተመልሼ ወደ ቤት ሄድኩኝ። ቀኑን ሙሉ ባዶ ቤት ተኝቼ ሳለቅስ አመሸውና ወደ ማታ አካባቢ የዶክተሩን ልብስ አጣጥፌ ፌስታል ውስጥ ከተትኩና የራሴን አያቴ በነበረች ጊዜ የምለብሰውን ቆንጆ ልብስ ለብሼ ሄድኩኝ። ጤና ጣቢያ ሄጄ ለዶክተሩ ስለሰጠኝ ልብስ አመስግኜ መለስኩለት። ዶክተሯ እስክመጣ መጠበቅ ጀመረች። እንዲሁ አይቶኝ እራት በልተሃል እንዲያለኝ አዎ አልኩትኝ። አልበላህም አለኝ። በምን አወክ እንዳልበላሁ አልኩትኝ። እኔ ዶክተር ነኝ። ሰዎችን በመሳሪያ መርምሮ ከማወቅ በተጨማሪ ፊታቸውን አይቼ ውስጣቸውን ማንበብ እችላለሁ። አሁን ያለህበት ሁኔታ ራሱ ይገባኛል። በጣም እርቦሃል። በጣም እርቦ ረሃብ ይወጣልህና ለመሄድ ለመሳቅ ስትሞክር አንጀት ጥፍጥፍ እያለ ነው አይደል እንዴ ዶክተር? ቆይ በዚህ ልክ ያስታውቅብኛል እንዲያልኩትኝ። አይ እኔ በዚህ ልክ የሰውን ስሜት ስለማውቅ ነው። ለማንኛውም አሁን ዶክተሯ ትመጣና ራት በልታችሁ ትሄዳላችሁ። እኔ እኮ ትናንትና ኪሴ የነበረው 75 ብር የወሰድኩት እዛ ሄደ እንዳትጠጣ ነው። ራስን ለመቀየር ዝግጁ ከሆንክ ግን በሁሉም ነገር አብሬክ ነኝ። እንካ ብርህን ብሎ 75 ብርን ሰጠኝ። አመሰግናለሁ ዶክተር፣ ይሄ ብር እኔ ጋር ሆኖ ቢሆን እጠጣበት ነበር አልኩትኝ። ከዛ ዶክተሯ መታ በቃ እንሂዳለችኝ። ተከተልኳት። እራት እንድንበላ ነግሯት ስለነበረ እራት ለመብላት ወደ አንድ አነስ ያለች ቤት ገባንና አዘዘች። ምግቡ እስኪደርስ ማውራት ጀመርን። ይቅርታ የመጀመሪያ ቀን እንደዛ ስላስጨነኩ፣
ግን እኔ ሰው ራሱን ሲጥል ለችግር እጅ ሲሰጥ አልወድም። በቃ ምንም ነገር ካልተጋፈጥከው ማለፍ አትችልም። እኔን ተመልከተኝ። እንቅልፍ የምተኛው ቀን ከ6 ሰዓት እስከ 8 ሰዓት ብቻ ነው። ጠዋት 2 ሰዓት ወደ ጤና ጣቢያ ሄዳለሁ። ከዛ ከ6 እስከ 8 ተኛለሁ። እስከ ማታ 2 ሰዓት ሰራና አባባ ጋር ሄዳለሁ። እዛ ደግሞ አባባን ጥበቃ ቁጭ ብዬ አድራለሁ። ጠዋት 2 ሰዓት ከነሱ ጋር ወጣለሁ። ተመልሼ ወደ ስራ ገባለሁ። እንደዚህ መሆነው ነገን አስቤ ነው። ዳይፐር ስቀይር በጣም ብዙ ጊዜ አጠገባቸው ስለሚያስታውከኝ ለነሱ ሞራል ተጨንቄ እንጂ ለቅንጦት አይደለም አብረኸኝ እንድትሰራ የፈለኩትኝ። ስራ አለቃ ነው፣ ታዘዘው። ከዛ ከበቂ በላይ ይከፍልሃል። ስራ አትናቅ። የትኛውንም አጋጣሚ የተጠቀምክ ስራ። ገንዘብ ያዝ፣ ሴቭ ማድረግም ልመድ። በህይወት ትልቁ ስልጣኔ ገንዘብን የቱ ጋር ማጥፋትና የቱ ጋር መቆጠብ እንዳለብህ ስታውቅ ነው። በቃ ከሰራ ታገኛለህ፣ ካገኘ ትከበራለህ። ትንሹም ትልቁም ወዳጅ ነው። ገንዘብ ካለክ የሰው ሁሉ አይን ካንተ ላይ ነው አለችኝ። ከጠበቅኳት በላይ ምርጥ ሰው ሆና አገኘኋት። እራታችንን በልተን እንደጨረስን ሄድን። ከዛ በኋላ በቃ ህይወቴ ስራና ስራ ብቻ ሆነ። ማታ አባባ ጋር ሄዳለሁ። ሌሊት 10 ሰዓት ፒያሳ ሄድና ቢያንስ ከ4 እስከ 5 ኩንታል እሸከማለሁ። ጠዋት 3 ሰዓት ተመልሼ እመጣና ቀን ከሚሰሩ ሰዎች ጋር እቀመጣለሁ። ካገኘው ሰራለሁ፣ ካጣው ተኝቼ እውላለሁ። በቃ ገንዘብ በደንብ ማግኘት ጀመርኩኝ። አባባንም በጣም ስለማዝናናቸው ከልጃቸው ብር እየተቀበሉ ሸጎጥ ያደርጉልኛል። ብታምኚም ባታምኚም በስህተት የምትጠፋብኝ 1 ብር አትኖርም። ገንዘብ አንዴ ማግኘት ስትጀምሪ በቃ ምን ልበልሽ፣ እንቅልፍ ሁላ ለመተኛት ጊዜ አይኖርሽም። በተለይ ደግሞ እንደኔ ማጣትን ለገንዘብ ተብሎ መከዳትን ካየሽ በኋላ በቃ አንድና አንድ ገንዘብ ማግኘት ብቻ ነው አማራጭሽ። ከዶክተሩ ጋር በጣም ቆንጆ ግንኙነት ፈጠርን። ሴቷም ዶክተር ብትሆንም እንደ እናት እንደ እህትም ሆነችልኝ። እኔ ብር ማግኘት ስጀምር አስተሳሰቤም ተቀየረ። በቃ ሞት የሚባለው ሀሳብ ከጭንቅላቴ ጠፋ። አልፎ አልፎ መቅዴት ስትለኝ ግን ሄደ ጠጣ ጠጣ ይለኛል። ግን አንድም ቀን ጠጥቼ አላቅም። ብር ማግኘት ስጀምር ብር ራሱ የማስቀምጥበት ቡክ አልነበረኝም። ከዛ ዶክተሩ እንደምንም ተማሙቶ መታወቂያ ወጣልኝና ቡክ ከፈተልኝ። የቀን ስራ ስሰራ አልፎ አልፎ ድንገት ባፌን ባፍንጫዬም ደም ይፈሰኛል። ከዛ ደሙ እስኪቆም መከራዬን እበላለሁ። ዶክተሩ በተደጋጋሚ ምርመራ እንዳደርግ ነገረኝ። በድጋሚ ምርመራ ለማድረግ ወደ ሌላ ሆስፒታል ሄድኩኝ። ከዛ ግን ምርመራ ካደረግኩኝ በኋላ ዶክተሩ ምን እንደሆነ የማይታወቅ ጭንቅላቴ ውስጥ ልክ ያልሆነ ነገር እንዳለ ነገረኝ። በዛ ሰዓት ብዙ ማገናዘብ አይችልም ብሎ መሰለኝ ትክክለኛውን ነገር ያልነገረኝ። ዶክተሩንም መፍትሄው ምንድነው አልኩትኝ። ፀሐይ ላይ ረጅም ሰዓት ከማሳለፍና ጭንቅላትን ከማጨናነቅ ተቆጠብ፣ በቂ ረፍት አድርግበት። እነዚህ ነገሮች ካደረግ ወደ ጤንነት መመለስ ትችላለህ። ካልሆነ ግን ጊዜው በሄደ ቁጥር ህመሙ እየከፋ ይሄድብሃል አለኝ። እሺ ብዬው ዝም ብዬ ወጣው። በዛ ሰዓት ወደ ኋላ መመለስ አይታሰብም ነበር። ምክንያቱም ምንም ገንዘብ ባልነበረኝ ሰዓት ለመሞት ፈጣሪን ስለምን ነበር። ስለዚህ ብሰራም እሞታለሁ፣ ባልሰራም እሞታለሁ። በዋነኛነት ደግሞ ከምንምና ከማንም በላይ ስራ እንድሰራ ከሚያደርጉኝ ነገሮች ውስጥ በምን እርግጠኛ ነበርኩኝ መሰለሽ? ሀብታም ከሆንኩኝ ብር ካለኝ መቅዲ ማግባት እችላለሁ። ባሏን ሳትወደው ስላገባችው እኔም ሀብታም ሆኜ አገባታለሁ ብዬ አስብ ነበር። ትንሽ ልጅነትም ጅልነትም ነበረብኝ መሰለኝ እና በቃ በየቀኑ የሰራሁትን እያያዝኩኝ ወደ ባንክ ነው ምሮጠው። እንደ ሰው ልብስ፣ ጫማ፣ ምግብ ወይም ደግሞ የተንደላቀቀ መኖሪያ እያማረኝ አንድና አንድ ሀብታም መሆን ብቻ ነው ሀሳቤ። ህይወት ቆንጆ የሆነች ራሴን እየጎዳው ግን የምፈልገውን ያህል ገንዘብ እየሰራው እያለ አባባ የመጨረሻ ደረጃ ላይ ደረሱና ሞቱ። የዛን ቀን ከልጆቻቸው በላይ ሳለክስ የነበርኩት እኔ ነበርኩኝ። እሳቸው ሲሞቱ ከምንም በላይ አሪፍ ገቢ የማገኝበት ስራ ቆመ። ከዛ ግን ፈጣሪ ጥሎ አይጥለኝም። የአባባ ልጆች ከስራ ከመሰናበታችሁ በፊት እስከ ዛሬ አባታችንን ሳትጸየፉ ስለተንከባከባችሁልን ብለው ጠቀም ያለ ገንዘብ ሰጡን። እሱን ወደ ባንክ ያስገባሁና የፒያሳውን ስራዬን ለመስራት ሞከርኩኝ። ግን እኔ የምኖርበት ቤትና አስፋልቱ ምንም ሊመጣጠንልኝ አልቻለም። እኔም ተነስቼ ታክሲ የሚይዝበት ጋር እስክደርስ እየረፈደብኝ ተቸገርኩኝ። መንገዱ በጣም ምቾት እየነሳኝ መጣ። ያለችኝን ልብስና ለምግብ መስሪያነት የሚያስፈልጉኝን እቃዎች ብቻ ይዤ ከቤት ወጣው። ያው እስከ ዘላለም ወጣሁኝ። ቤት ተከራየው። በጣም ጠባብ ግን ለኔ በቂ ነበረች። እሷ ውስጥ እየኖርኩኝ የቀን ስራና አትክልት ተራ ውስጥ እየሰራው አንድ ሀሳብ መጣልኝ። እኔ ከተከራየሁት ቤት ቀጥሎ አንድ ትንሽዬ ሱቅ ነገር አለች። በጣም ብዙ ሰው በዛ ይተላለፋል። አስፋልት ዳር ስለሆነ የብዙዎቹ ታክሲ መያዣና መውረጃ እሱ ጋር ነው። እሷን ቤት ተከራይቼ ለምን አትክልት አልሰራባትም? ቀን ስራውም በጣም እየጎዳኝ ነው። ቀን በቀን ከነስር ጋር ከምታገል ይሄን ብከፍት ቢያንስ ከፀሐይ እንደምድን አሰብኩና ለዶክተሩ ነገርኩት። በጣምም ደስ አለው። ከዛ ሌሊት ፒያሳ ሄጄ ለደንበኞች ሸክሙን ካደረስኩ በኋላ ለራሴ 1 ኩንታል ሽንኩርት ብቻ ጫንኩኝ። ከዛ እንደተለመደው ከባንክ ብር አውጥቼ ሚዛን ገዛሁና ማታ 11 ሰዓት አካባቢ አሃዱ ብዬ ጀመርኩኝ።
የመጀመሪያ ቀን ገና ሰው እያየ ስለነበረ ብዙም ገቢ አልነበረም። እንዲሁም አንዳንድ ሰዎች ብቻ ወይ ተከፈተ እንዴ እስቲ እንመርቀው እያሉ ይገዙኛል። በርቅ ሆነብኝ። ልክ የትልቅ ሱቅ ባለቤት የሆንኩ ያክል ተሰማኝ። በነጋታው ሄድኩና ሌላ 1 ኩንታል አመጣው። ከመጀመሪያው ቀን ሁለተኛው ቀን ላይ የተሻለ ሰው ገዛኝ። ጣዋት በሄድኩኝ ቁጥር ሌላ እቃ እያመጣሁኝ ሱቅ ውስጥ ማስቀመጫ እስኪሰጠኝ ድረስ ሁሉንም አትክልት ደረደርኩላቸው። ሰዎች እግረ መንገዳቸውን እየገዙ ወደ ቤታቸው መግባት ጀመሩ። ገበያው ደራልኝ። ከዛ የቀን ስራውን ሳቆም እንደዛ በቀን የሚነስረኝ ነገር ቆመልኝ። አባባም ስለሞቱ የቀን ስራውንም ስላቆምኩኝ በፊት 3 ስራ የምሰራው አሁን 2 ብቻ ሆነ። እንደዛ ከሆነ ደግሞ የምፈልገውን ያህል ገቢ የማግኘት እድል ይቀንሳል። ለሊት ለመሸከም የሚመቸኝን አይነት ስራ ማፈላለግ ጀመርኩኝ፣ ግን ላገኝ አልቻልኩም። ስለዚህ ሌሊት 10 ሰዓት ፒያሳ ሄጄ ተሸከምኩና ለራሴ የምፈልገውን እቃ ካመጣው በኋላ ሱቄን ዘግቼ እስከ 11 ሰዓት የቀን ስራ መስራት። ከዛ በኋላ ሰው በብዛት ከስራ ሲመለስ ስለሚገዛኝ ከ11 ሰዓት በኋላ ሱቁን ለመክፈት አሰብኩና የቀን ስራውን ጀመርኩኝ። ግን እንዳሰብኩት ሳይሆን ቀረ። ምክንያቱም በጣም ይነስረኝ ጀመረ። ሽያጩም በፊት ከምሸጠው ቀነሰብኝ። ከዛ ቀን ስራውን ሙሉ በሙሉ አቆምኩኝና ሙሉ ትኩረቴን ሽያጩ ላይ አደረኩኝ። በፊት ከምሸጣቸው እያሰፋው መጣሁኝ። ሁሉንም ሰው በፈገግታና በትህትና ስለማስተናግድ ብዙ ደንበኞች ኖሩኝ። ከሰፈሩ ሰው ጋር በሙሉ ተግባባሁና ከኔ ጋር መግዛት ጀመሩ። ከጠበቅኩት በላይ አሪፍ ገቢ ማግኘት ጀመርኩኝ። እዛ ደንበኞች ስላሉኝ የተበላሸ እቃ በፍጹም አላመጣም። ጎን ለጎን ደግሞ ማታ 3 ሰዓት ገብተሽ ለሊት 8 ሰዓት ላይ የሚዘጋ ክለብ ላይ መስተንግዶ ጀመርኩኝ። ለሊት 8 ሰዓት ቤት ገባና ለ2 ሰዓት ተኛለሁ። 10 ተኩል ወደ ፒያሳ ሄዳለሁ። ክለብ ላይ በጣም ብዙ ቆንጆ ብር ነበር የማገኘው። ብዙ ሰዎች ጠጥተው ሰክረው የሚሰጡኝን ብር እንኳን አያውቁትም። ከዛ ለዶክተሩ ስነግራው ከለከለኝ። ረጅም ሰዓት በስራ ካሳለፍክ በቂ ረፍት አታገኝም፣ ረፍት ደግሞ ያስፈልግሃል፣ አልገባህም እንጂ ታመሃል አለኝ። እሺ ብዬ ክለቡን ስራ አቆምኩኝ። ለህሊናዬ ጥሩ ስሜት የተሰማኝ አልነበረም። በዛ መሃል ግን መቅዲን የሆነ ቀን ታክሲ ውስጥ አገኘኋት። ፊቷ ተበላሽቶ ሰውነቷ ከስቶ ነበር ሳያት። እንደ አዲስ ፍቅሩ አገረሸብኝ። ውስጤ ተላወሰ። አሳዘነችኝ። ከዛም ቁጭ ብለሽ ካላወራሽኝ ሞቼ ይገኛለሁ ብዬ እንድታወራኝ ያደረኳት። ምን እንዳለችኝ ታውቂያለሽ? እያለቀሰች የኔ ግፍ እንደደረሰባት ባሏ ገንዘብ እንጂ ጭንቅላት እንደሌለው ነገረችኝ። ቤተሰቦቼ ፊት መላክ ይሆንና ቤት ስንገባ ሰይጣን ይሆናል። ቤተሰቦቼን እኔ እንደምፈልገው አይነት ኑሮ እንዲኖሩ አድርጓቸዋል። እኔ ግን ተጎዳው። መንገድ ላይ ወንድ ካየኝ ምን ብለሽ ነው ብሎ ይናገረኛል። ከቤት ከወጣሁኝም ማን ልታገኝ ነው የሄድሽው? ከማን ጋር ተኝተሽ መጣሽ ይለኛል። ቤተሰቦቼ ቤት እንኳን ከሄድኩኝ በዛ ወንድ ልታገኝ ነው እንጂ ለምን ብቻሽን ሄድሽ ብሎ ጥርግርጌን አውጥቶ ይሰርበኛል። ባገኘው አጋጣሚ በሙሉ እየተጠቀመ እከክሽን አራገፍኩልሽ፣ በእኔ ሀብት ነው የምትኖሪው፣ ቤተሰቦችሽ በእኔ እርዳታ ነው ያሉት እያለ ሰላም ይነሳኝ። ስራ ልስራ ስለው ምን ጎለሽ ነው ስራ የምትሰሪው ይለኛል። እሺ ልማር ስለው የት ለመድረስ ነው ለመዝለል ካልሆነ ብሎ ዱላ ቀረሽ ንግግር ይናገረኛል። በፊትም የጥፋተኝነት ስሜት ተሰምቶኝ ነበር። ይባስ ደግሞ እሱን ካገባሁት በኋላ 24 ሰዓት ራሴን በጸጸት መቅጣት ጀመርኩኝ። በጣም ብዙ ጊዜ ልደውልልህና ይቅር እንድትለኝ ልጠይቅህ ነበር፣ ግን ስልክ አይሰራም። አሁንም ቢሆን ይቅር እንዳልከኝ ብቻ ንገረኝ፣ ሌላ ምንም አልፈልግም አለችኝ። መቅዲን እንደዛ ሆና ማየት በራሱ ያማል። አሁንም ቢሆን ለእኔ ስሜት ካለሽ አብረን መሆን እንችላለን፣ እኔ ይቅር ብዬሻለሁ አልኳትኝ። እሷ ግን የቤተሰቦቼን ደስታ ከምነፍጋቸው እኔ እንዲሁ ብሆን መርጣለሁ፣ ካሁን በኋላ ለኔ ስሜት ባይኖርና የሚሻለው ብላ ጥላኝ ሄደች። ከዛ በኋላ ይበልጥ ሀብታም መሆን እንዳለብኝ ገባኝ። ለሷ ስል ቶሎ ሰርቼ ተቀይሬ መቅዲኔ ያደርጋታለሁ ብዬ አሰብኩኝ። ይሄን እያለኝ እያለ ደም በደም ሆነ። እኔም ከገባሁበት ተመስጦ አወጣኝ። ደነገጥኩኝ። ሉሌ እያልኩኝ እየጠራሁት ወደ መሲ ጋር እየሮጥኩኝ እሷ ባንዴ ታድነው ይመስል ባባን አቅፋው እያጫወተችው ነበር። ወደ አልጋው አስተኝታው እየሮጠች መጣችና ሶፍት ሰጠችው። እኔም እየተናነቀኝ ስለነበረ ወደ ሽንት ቤት ሮጥኩኝ። የበላሁት እንዳለ ዝርግፍ ብሎ ወጣ። ሎሌም ደሙን እየጠራረገ እኔ ጋር መጣና ይቅርታ ሰላሜ አሳመንኩሽ አይደል አለኝ። ቀና ብዬ ሳየው አንጀቴን በላው። ሰው እንዴት በዚህ ልክ ጠንካራ ይሆናል ብዬ አሰብኩኝ። አራንተ ምንም አላደረክም፣ ታጠብና ረፍት አድርግ በቃ አልኩትኝ። እውነት ለመናገር ታሪኩን ለመስማት ጓጉቻለሁ። እንዴት በዚህ ልክ ሀብታም ሆነ ታዲያ? ግራ ገባኝ። አሁን ያለበት ሁኔታስ ምንድነው? የጭንቅላቱ መንብሶበት ይሆን? ጭንቅላቴ ያለማቋረጥ ጥያቄ ያነሳብኛል። ደሞ ስለ መቅዲ ሲያወራ የደበዘዘው ፊቱ ሁላ ይበራል። ደሞ ሰው እንዴት አንዲት ሴት ከርተው ሌላ አግብታ ድጋሚ ይቅር ብሏት አብሯት ስለመኖር የሚያደርስ ትግስት ይኖረዋል? ምን ያህል ቢወዳት ነው? አሁንም ድረስ ያፈቅራት ይሆን እንዴ?
ለዛ ይሆናል እኮ ዝም የሚለው። ስለሷ ሲወራም ደም በደም ሆነ። ኦይ እኔ አሳዝኛው ይሆን እንዴ አብሮኝ የሆነው? ውስጤን እንዴትና ጉጉት አደረብኝ። ሉሌም ተጣጥቦ መጣና ሰላሜ አንቺስ ተረጋጋሽ ደነገጥሽ እንዴ አለኝ። አዎ ግን ታሪክን ለመስማት በጣም ስለጓጓው ታሪኩን ጨርስልኝ አሁን አልኩትኝ። አይ ሰላሜ ማታ ጨርስልሻለሁ ትንሽ ልረጋጋ አንቺም ረፍት አድርጊ አለኝ። እኔ ተረጋግቻለሁ አንተ ስትረጋጋ ትነግረኛለህ አልኩትና በጀርባዬ ተዘርሬተኛው እንዲሁ ተኛው ልበል እንጂ እንቅልፍ አልወሰደኝም። ውስጤ በክንክና አለ። ንዴት ይሁን ምንም አላቅም ግን ታሪኩን ሲነግረኝ የመቅዲን ስም ባነሳ ቁጥር ውስጤ ብስል እያለ ነበር። እድለኛ ናት የሉሌ የመጀመሪያ ፍቅረኛ መሆኗ። ቆይ ለሷ ሲል ነው እንዴ እንደዚህ ሀብታም የሆነው? ለሷ በተሰራው ቤት ውስጥ ነው እንዴ የገባሁት? ቆይ ከተዋወቅን ቀን ጀምሮ ሲነስረው አይቼው አላቅም። አሁን ምን ተገኝቶ ነው ድንገት ነስር በነስር እየሆነ ያለው? ሉሌን የምር ላጣው ነው እንዴ? ጭንቅላቴ በጭንቀት ሊፈነዳ ደረሰ። ባባን እንቅልፍ እንደወሰደው እኔ ጋር አምጥታው ስለነበረ መሲን ጠራኋትና ባባ እንቅልፍ እንደወሰደው ሳይነሳ በፊት በረንዳ ላይ ቆንጆ ቡና እንድታቀራርብና ትንሽ ፍራሽ አውጥታ እዛው እንድታነጣጥፍ ነገርኳት። ሉሌም ስራ ቦታ ደውሎ ዛሬ የተፈጠረ ነገር ካለ የሚፈራረም ነገርም ካለ እየጠያየቀ ነበር። ልክ እንደመጣ ባባ እንደተኛ አቅፎት ወደ በረንዳ ወጣ። እኔም ጋቤን ደርቤ ተከተልኩትኝ። መሲም የዶሮ አይን የመሰለ ቡና አፈላችንና ጠጣን። በዛው እየመሸ ስለነበረ እዛው እራታችንን በላን። ቡናውንም ስንጨርስ አነሳሳችና ባባን ይዛው ወደ ውስጥ ገባች። እኛም የሰፈሩን ቆንጆ እይታ ከላይ በረንዳው ላይ ቁጭ ብለን አንድ ጋቢ ለሁለት ለብሰን መኮምኮም ጀመርን። ሉሌ ታሪክን ስትነግረኝ ፊልም እያየው እንጂ አግብቸው የምኖረው በቅርብ የልጅ አባት ለመሆን እያሰበ ያለው በዝምታው በውበቱ በጸባዩ የተማረኩለት ሉሌ ያልመስልሽ ብሎኛል። ቶሎ ቶሎ ንገረኝና ገላግለኝ። ልቤ በንጥልጥል ላይ ነው። ሌላው ቀርቶ አሁን ላይ እንዴት ከወንድሞች ጋር ልትግባባ ቻልክ? አይንን ላፈር ብለው ከነበረ በየት በኩል ነው መጠያየቅ የጀመራችሁት? ካቆምክበት ቀጥልና ንገረኝ አልኩትኝ። እሺ ይሄን ያልከጓጓሽ ልቀጥልልሽ። አንድም የማልሰራው ስራ አልነበረም። ያገኘሁትን በሙሉ ሰራለው። ከቤቴ የሆነ ቦታ ለመሄድ ፈልጌ እየወጣው ከነበረ እንኳን መንገድ ላይ የሚሸከም እቃ ካገኘው ተሸክሜ ብሬን ተቀብዬ ነበርም ሄደው። ሐሳቤ ምንም ገንዘብ ማግኘት የሚለው ላይ ብቻ ነው። ሳልፈልግ ቋጣሪ ሆንኩኝ። ሳላስበው የሆነ ነገር አስፈልጎኝ ወይንም ዝም ብሎ አምሮኝ 5 ብር ለሆነ ነገር ካጠፋሁኝ በቃ ካለፈ በኋላ የሌለ እናደዳለሁ። ምን ነው ባላጠፋሁት? ካለኝ ብር ላይ 5 ብር ብጨምር እኮ ይሄን ያህል ብር ይኖረኛል እላለሁ። በየቀኑ እኔም ባንክ ቤት ፈልገሽ አታጭኝም። እጄ ላይ ብር ከያዝኩኝ አጠፋለሁ ብዬ ስለማስብ በየቀኑ አስገባለሁ። አንድም ቀን እንደ ኩዮቼ ልብስ፣ ጫማ፣ መዝናናት አያምረኝም። ባንክ ቤት ያስገባሁትን ብር ታምር ቢፈጠር አላውጣም። እንደዛ እያለ ያለኝ ብር በጣም ቆንጆ ሆነ። በዛው ሌላ ቤት ተከራይቼ ለመሸጥ ወሰንኩኝ።